ሸጌ ፈንታ እባላለሁ። የጎንቻ ሶነሴ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ በ2018-19 የምርት ዘመን እንደ ወረዳ ከ55,000 ሄክታር አካባቢ በመኸር ሰብል ለመሸፈን እቅድ ይዘን እየተንቀሳቀስን ነው ያለን። እስካሁን ድረስ እቅዳችን 100% የእርሻ ስራ እንቅስቃሴ የፈጸምንበት ሁኔታ ነው ያለው። ከዚህ 55,000 ሄክታር ውስጥ 2.34 ሚሊዮን ኩንታል አካባቢ ሰብል እንሰበስባለን ብለን አቅደን ስራ እየሰራን ያለ። በወረዳችን እንግዲህ በዋነኝነት በስፋት የሚበቅሉ እና በአጠቃላይ ካለን እርሻ መሬት ውስጥ 88% አካባቢ የሚሆነውን ሰብል የሚሸፍኑ በቅደም ተከተል ስንዴ፣ በቆሎና ጤፍ ናቸው። እነዚህ የኮሞዲቲ ሰብል ብለን ከፍተኛ ርብርብ ባለፉት ዓመታትም ስናደርግባቸው የቆየን በዘንድሮ ዓመትም እያደረግንባቸው ያሉ ተግባራት ናቸው። እስካሁን ድረስ ባለው ኦልሞስት 55,287% ወይም የእቅዳችን በዘር ይሸፍናለን ብለን ካሰብነው 99.98% አካባቢ የሚሆኑ የተለያዩ የሰብል አይነቶች ይሸፍነናል። ይህን የሰብል ሲሸፍን እንግዲህ የተለያዩ የግብርና ምክረ ሀሳቦች አሉ። አንደኛው በወቅቱ የእርሻ ስራ እንቅስቃሴውን አርሶ አደሩ እንዲፈጽም የማድረግ፣ ሁለተኛው ለዚህ ለምንዘራው የእርሻ መሬት በሰብሉን ታሳቢ ያደረገ የማዳበሪያ እቅድ ማቀድ እንዲቀርብ ማድረግ፣ ሶስተኛው የምርጥ ዘር አቅርቦት እና ስርጭት ነው። ከዚህ ጋር ተወስዶ ሲታይ ቅድም እንዳልኩት በእቅድ ደረጃ ማዳበሪያ ላይ ወደ 128,110 ኩንታል አካባቢ እቅድ መቅረብ አለበት ብለን አቅደን ነበር። እስካሁን ድረስ ባለው ዳፕ ወደ 64,152 ወይም የእቅዳችን 108.3% አካባቢ፣ ዩሪያ 44,794 ወይም የእቅዳችን 65.5%፣ በጥቅል በ2018-19 የምርት ዘመን 2.34 ሚሊዮን ኩንታል እናመርታለን ብለን ያቀድነውን የግብዓት 85% አካባቢ ቀርቦልናል። አሁን ባለበት በስርጭት ደረጃ ተወስዶ ሲታይ ዩሪያ አካባቢ ቅድም እንዳልኩት ቅርብ ጊዜ እየቀረበ ነው። በሳይድ ድሬሲንግ በአብዛኛው ስንዴ ከተዘራ ከ30ኛ ቀኑ በኋላ እስከ 40 ጤፍ ላይ ከ18 ቀን በኋላ ስለሚደረግ የሆነ ሆኖ 95,867.5 ኩንታል አካባቢ የሚሆን ማዳበሪያው በዚህ 2 ቀን ውስጥ የተሰራጨውን ሳይጨምር ለአርሶ አደሩ ለማድረስ ጥረት አድርገናል። ሁለተኛው የምርጥ ዘር አቅርቦት ነው። ቅድም እንዳልኩት በወረዳችን ካለው ከ55,000 ውስጥ ወደ 33,654 አጠቃላይ የወረዳችን በሰብል የሚሸፈነውን 60% አካባቢ የሚጠጋውን በስንዴ ሰብል ነው እየሸፈንን ያለ ነው። ይህን የስንዴ ሰብል ሸፍነናል። በቆሎ ላይ ወደ 11,129 እና ጤፍ ላይ ወደ 4,201 አካባቢ በዘር የሸፈንበት ሁኔታ ነው ያለ። ይህን ስንሸፍን በምርጥ ዘር ስርጭት ደረጃ ስንዴ ምርጥ ዘር 1,522 ኩንታል፣ በቆሎ 1,789፣ ኖራ ወደ 450 እና የህያው ማዳበሪያ ወደ 3,000 ሳቸት አካባቢ የሚሆን በጥቅል ደረጃ በምርጥ ዘር ደረጃ ወስደን ስናይ ወደ 3,311 ኩንታል የሚሆን ለአርሶ አደሩ ለማሰራጨት ጥረት አድርገናል። እንግዲህ ምርትና ምርታማነት ማዳበሪያ ማቅረብ፣ መዝራት፣ የተበይና የአረም ቁጥጥር እንደተጠበቀ ሆኖ በክላስተር ማልማት፣ ዘመናዊ ግብርናን ለመፈጸም ደግሞ አርሶ አደሮች በክላስተር አምርተው ለሆዳቸው ብቻ ሳይሆን ከተሜውና ገበያውን ጭምር ታሳቢ አድርገው ማምረት ስላለባቸው በክላስተር አደራጃጀት በተለይ በቆሎ፣ ስንዴና ጤፍ ላይ እየሰራን ነው። ስንዴ ላይ በሰፊ ክላስተር በኩነት በታጀበ መንገድ በኩታ ገጠም ወይም በክላስተር በአንድ ቀን ጀንበር ብቻ ሐምሌ 22 ላይ በወረዳዊ ሌላውን ሊያነሳሳ በሚችል ከ1,500 ሄክታር በላይ የሰራንበት ሁኔታ ነው ያለ። ይሄ እንግዲህ ምናልባት ከሞፈርና በበሬ ከማረስ ወጥተን ወደ ኮምባይነር መሰብሰብ፣ በተመሳሳይ ቀን ትዘራለህ፣ ተመሳሳይ ግብዓት ትጠቀማለህ፣
ተመሳሳይ ዘር ትዘራለህ። ይሄ የሰብሉ የመድረስ ምጣኔም በተለይ ምርት ካመረትክ በኋላ ብክነትም ስላለ ከ20 እስከ 30% አካባቢ የሚሆነው ይሄ ድህረ ምርት ብክነት የምንለው አለ በግብርና አጠራር፣ በሙያዊ አጠራር። ያንን ለመከላከል ይሄ ደግሞ ከቁረን ጀምሮ እስከምንበላው እስከ አፋችን ድረስ ያለውን ያመረትነውን ምርት እንክብካቤ መያዝ ስላለብን በኩነት በታጀበ መንገድ ከ1500 ሄክታር በላይ የሚሆን ስንዴ 3 ቀበሌዎች ክላስተር በሆነ መንገድ እሱን የዘራንበት ሁኔታ ነው ያለ። ይህ እንግዲህ ምርትን ከምናሳድግበት ግብርና ከተማውን ጭምር ኢንዱስትሪውንም እየመገበ እንደ ሀገርም የመዋቅር ሽግግር ለምናደርግበትም ጭምር ስራ መሰራት ስላለበት ይህ ሁላ እየሰራን ያለንበት። ከዚህ ጎን ለጎን እንግዲህ የሚሰሩት የስብጥር ልማት አለ። የስብጥር ልማት የምንለው ከ6537 ሄክታር በላይ የሚሆኑ በስብጥር ያለማንበት ቦለቄን ከበቆሎ አተርም ከስንዴ እና እንደዚህ በሳይንስ የሚመከሩ አሉና እሱን በዛ ደረጃ ያደረግንበት ተግባር ነው ያለ። ሌላው በመስመር መዝራት አንዱ ነው። በመስመር ከዘራ ነው 55287 ውስጥ በመስመር ኦልሞስት ወደ 48257 ወይም አጠቃላይ በዘር ከሸፈነው ውስጥ 88% አካባቢ በመስመር ዘርተናል። በመስመር የምንዘራበት ዋናው ዓላማ ቅድም እንዳልኩት ለአረም ቁጥጥር፣ ለተባይ ቁጥጥር፣ በተለይም ደግሞ ዩሪያ በጎን ለመጨመር በጣም ወሳኝነት ስላለው ይህንን ስራ ሁሉ እየተሰራበት ያለበት ሁኔታ ነው ያለ። ሌላ ሜካናይዜሽን ነው። ግብርናን እናዘምነው ከተባለ ከተለመደው አሰራር መውጣት አለበት። በዘንድሮ ዓመት ኦልሞስት በኮምባይነር ቅድም እንዳልኩት ለመሰብሰብ ጥረት አድርገናል። ታሳስ ጀመረን መስኖ አካባቢ በቁጥር ደረጃ ተወስዶ ሲታይ 173.5 ሄክታር አካባቢ ነው የሰበሰብነው። ግን በጣም ብዙ ትምህርት ያገኘንበት ነው። ለምሳሌ በተመሳሳይ ቀን ስለማይዘራ ኮምባይነሩን ዘነው ከሄድን በኋላ አንዱ እርጥብ አንዱ ደረቅ የመሆን አንዱ ስንዴ የሆነ ቦታ ላይ ጤፍ የመሆን በጣም የተቸገርንበት ስለነበረ ዘንድሮ ቅድም እንዳልኩት በኩነት በታጀበ የዞን አመራር፣ የወረዳ አመራር፣ የግብርና መዋቅሩ ባለሙያው ቀበሌ የሚሆኑ በተገኙበት ከ1500 ሄክታር በላይ ያደረግንበት ምንድነው ከባለፈው ለኪ ክላስተር ወይም በኩታ ገጠም አደራይተናል የምንለው የሚጎድለው ነገር አለ በሚል ትምህርት ጭምር ተወስዶ ያን የሰራንበት ነው። የብቻ ሳይሆን ዘንድሮ በትራክተር እርሻ የጀመርንበት ነው። በትራክተር እርሻ ከ301.5 ሄክታር አካባቢ የሚሆኑ ኦልሞስት በ10 የገጠር ቀበሌዎች አካባቢ በትራክተር ማረስ ይቻላል የሚለውን ጭምር ያዘመንበት ሁኔታ ነው ያለ። ሌላ ቅድም እንዳልኩት ምርትን ካመረትን በኋላ እንዳይባክን በነቀዝ እንዳይበላ ገበያን ጠብቆ እንዲሸጥም ከማድረግ አንፃር ከ32150 በላይ የሚሆኑ ፒክሶች፣ ከ17 በላይ የሚሆኑ የብረት ኩተራዎች፣ ትሬሸሮች እና የበቆሎ መፈልፈያም ጭምር ወደ 3 አካባቢ ያሰራጨናቸው ናቸው። እነዚህ በጥቅል ተወስዶ ሲታይ አንደኛ የተሻለ ምርት የማግኘት፣ ሁለተኛ ደግሞ ከተመረተም በኋላ እንዳይባክን ጭምር ስራ ታስቦ እየተሰራ ነው። እንግዲህ ይህን ስራ እየሰራን በዘንድሮ ዓመት እንደ እንቅፋት እንደ ስጋት 2.34 ሚሊዮን እናመርታለን ብለን የጠበቅነው ላናምርት የሚያስችሉ ተፈጥሯዊ ሁኔታዎች ገጥመውናል ብለን እንደ 2 ቻሌንጆች አሉ። አንደኛው ከኢሊኖ ጋር የተያያዘ ነው። ኢሊኖ ዘግይቶ በመግባት በተለይ ካሉ 41 ቀበሌዎች አካባቢ በብዙ ቀበሌዎች ከዝናብ መጠን አንጻር ችግር ያለበት ቢሆንም በተለይ 14 ቀበሌዎች አካባቢ የሚሆነው ላይ ቀደም ብሎ ሚያዝያ አካባቢ ጀመረ። ከዛ በኋላ ግንቦትና ሰኔን አካባቢ ኔሊ እስከ ሰኔ 27 አካባቢ ጭምር አንዳንዶቹ ሙሉ ለሙሉ 6 ቀበሌ አካባቢ የሚሆኑትን ሙሉ ለሙሉ በቂ ዝናብ ያለመጣል፣ በተወሰኑት ደግሞ የተወሰነ ሙሳቸውን የመተውና በጥቅሉ 14 ቀበሌዎች አካባቢ ላይ ተጽዕኖ የጎላ የሚታይ በተጨባጭ ሁኔታ ነው። ይሄ የክሮፕ ሽፍቲንግ አምጥቷል። ለምሳሌ በቆሎ የሚዘሩ አካባቢዎች ወደ ጤፍ የመቀየር፣ በቆሎ የሚዘሩ አካባቢዎች ወደ ቦለቄ የመቀየር ነገር አንዳንድ እንቅፋት ገጥሞናል። ሁለተኛ በበቆሎ ስታንዱ ላይ ቢሆን የተወሰነ ፐርፎርማንስ የመቀነስ አይነት እንዲህ አይነት የገጠሙና ይሁን ከ415 ሄክታር በላይ የሚሆኑ በበቆሎና በማሽላ በለውዝ ተሸፍኖ ነበር የተገለበጠበት ሰብል ሁኔታ ነው ያለ። እንግዲህ ይህንን ሚኒማይዝ ለማድረግ አንደኛ የተለያዩ የግብርና ምክር ሀሳቦች እየሰራ ነው። አንዱ የምትዘንበውን ዝናብ ወደ ማሳ ማስገባት በታይሬጂንግ በሰፋፊ ድግር
የመስራት በተለይ ዘግይተው ዝናቡ ከጀመረ በኋላ የሚዘሩት ላይ ስንዴ፣ ጤፍ እና ለውዝ አካባቢ እነዚህ ስራዎች እንዲሰሩ። ሁለተኛ ዘግይቶ ሊወጣ ስለሚችል እና መቆራረጥ ለምሳሌ አሁን የቅርብ ቀን ሐምሌ ላይ ነሐሴ ከገባ በኋላ ብናይ ነሐሴ 5 ቀን ኦልሞስት ወደ 4 ቀበሌዎች አካባቢ የሆነ ዝናብ ያልዘነበባቸዋል። በ6 እና በ7 ደግሞ ተከታታይ የዘነበባቸው ሰው እንዲሸጥ ቀጥ የማለት ነገር ስላለ ይህንን የተለያዩ የውሃ ቀባ ስትራክቸሮች የምንላቸው አሉ። አናቱ አካባቢ ያንን የኤብሮቤዝ ትሬንጅ እና አግድም ዝግ የሚባሉትን እነዛ በነባሮችን የማጠናከር የመጥረግ በደለል እንደዛ ስራዎችን የመፍትሄ አማራጮችን እነሱን እየሰራን ያለንበት ሁኔታ ግብዓት የማመቻቸት እንደዛ ስራዎችን እነዚህን እየሰራን ያለንበት ሁኔታ አለ። ሌላኛው ድንገት ዩሪያ አቅርቦት ላይ ትንሽ የተወሰነ በቆሎ አካባቢ ትንሽ የመቸገር ለሳይት ድሬሲንግ ነበር። አሁን ቅድም እንዳልኩት ኦልሞስት ከ65% በላይ የሚሆን ወደ 44794 አካባቢ ያለ ይሄ አግሬሲቭሊ አሁንም በተለይ ስንዴ ስለሚሸፍንና የስንዴ ዘርም ደግሞ ቅርብ ቀን ያጠናቀቅን ስለሆነ ሳይት ድሬሲንግ ለማድረግ ቀጣይ 30 ቀን ከዛ በላይ ያለ ስለሆነ ይሄን አግሬሲቭሊ እየሰራን እንደሆነ ማንሳት እፈልጋለሁ። እና በጥቅል ካብነው ዘንድሮ ምንድን የተለየ ነገር አለ ምርቱን ለማሳደግ ብለን ስናውስ አንደኛ ማዳበሪያ አቅርቦት እውነት ለመናገር በተለይ ዳፕ ላይ እንደውም ከቅድ በላይ ነው የቀረበልን። በጣም የተሻለ ነው። ወደ 59000 አካባቢ አቀደን ከ64000 በላይ ነው የቀረበ። ይሄ በጣም ጥሩ እና በዘር ጊዜ ደግሞ የሚያስፈልገው ዳፕ ማዳበሪያ ነው። ለጤፍ ለምሳሌ ዳፕ ነው የሚያስፈልግ። በቆሎ ላይ ስንዴ ላይ እንደዚሁ ቅድሚያ ስለሚያስፈልግ ግብዓት አቅርቦቱ ዘንድሮ በጣም ጤናማ ነው የሚለውን አንዱን መውሰድ ይቻላል። ሁለተኛ የዝናቡን ቢሆን በተወሰኑ አባይ ጎርጅ አካባቢ እንደዚህ አይነት ችግር አለ እንጂ በተለይ ወደዚህ ወይና ደጋና ደጋ የሚለው አካባቢ ላይ ቀበሌዎች ላይ የተሻለ የዝናብ ስርጭት አለ። በምርጥ ዘርም 3000 ምናምን አካባቢ ያደረግንበትና አርሶ አደሩ በግብርና ምርቶች ላይ ገቢው እያማደረ ለምሳሌ አሁን ስንዴ ላይ ጥሩ ነው የቀረበው ከ6000 እስከ 7 ከ6500 እስከ 7000 ብር ነው በኩንታል ሲሸጥ የከረመ። ይሄ አርሶ አደሩ ምንድነው ማዳበሪያ በፓኬጁ መንገድ ለመግዛት እንደ ጥሩ እድል ነው። እሱ በዛ ደረጃ ጥሩ ሁኔታ እንዳለ መውሰድ መልካም ነው። አንጻራዊ ሰላም በመኖሩ ጭምር የግብርና ባለሙያዎች ቀበሌዎች ላይ ገብቶ ድጋፍ ከመስጠት አንጻር ይሄ በጣም የተሻለ ነገር ነው። እንግዲህ ሌላው ይህን ምርት ማምረት እንደተጠበቀ ሆኖ በዘንድሮ ዓመት እንደ ግብርና እንደ መንግስትም አንዱ እየሰራን ያለ ከተረጅነት ወደ ምርታማነትና በምግብ ራስን መቻል የሚለው በአንድ በትኩረት ይዞ የአመራር አጀንዳ የግብርና አጀንዳ አድርገን ስራ እየሰራን ነው። እዚህ ጋር ሁለት ስራዎችን እየሰራን ነው። አንደኛ እነማን ተጨባጭ እርዳታ ያስፈልጋቸዋል የሚለው መረጃ የማጣት ስራ የስፍትነት ቀበሌ የተወሰኑ ቀበሌዎች አሉ፣ ተፈናቃዮች አሉ፣ ከአረብ ሀገር እንደዚህ ከተለያዩ ሀገራት የመጡ በቁጥራቸው ትንሽ የሚሆኑ አሉ። ስለዚህ ከነዚህ ከመጡ ህብረተሰብ ክፍሎች ውስጥ እነማን የመንግስት እርዳታ የማህበረሰብ እርዳታ ይጠይቃሉ የሚል የመረጃ የማጣት ስራ እየሰራን ነው። ሁለተኛ ለነዚህ ሰዎች የሚሆን ተጨማሪ መሬት የማረስ እና ተጨማሪ ምርት ድንገት ችግር ሊከሰት በሚል እሱ ስራ እየሰራን ነው። በአጠቃላይ በጉጂ ሰሱነት ወረዳ ግብርና ጽሕፈት ቤት አስተባባሪነት ወደ 83.625 ሄክታር በእርሻ ለይተን በተለያየ የሰብል አይነቶች በጤፍ በስንዴና በበቆሎ በኤፍቲሲ ተቋማት የወል መሬት እና የትምህርት ቤቶችን ማለት ነው እነዚህን የሸፈንበት ሁኔታ ያለ። በገጠር ወረዳው ብቻ እኛ እንደ ግብርና ጉንዶይ ከተማ አስተዳደር ውስጥ ያሉ 5 ቀበሌዎች አሉ። በዙሪያው ያሉ 36 ቀበሌዎች አሉ። 41 ቀበሌዎች ነው እንደ ግብርና። ግን እንደ አስተዳደር በጉንዶይ ከተማ አስተዳደር 25 ሄክታር አካባቢ ነው በጉንዶይ ከተማ አስተዳደር ተለይቶ በሚገኙ 5 ቀበሌዎች በዘር የተሸፈነበት ነው። በገጠሩ ወረዳ በሚገኙ ደግሞ ወደ 58.625 ሄክታር አካባቢ የሚሆን ተለይቶ ይህን እየሰራ ነው። ይህን ብቻ ሳይሆን አርሶ አደሩ የራሱ የቁጠባ ባህሉን እንዲያጎለብት፣ የተረጅነት አስተሳሰቡን እንዲቀር፣ የመረዳዳት ባህል ጭምር እንዲጎለብት እነዚህን ታሳቢ አድርገን ስራዎችን እየሰራን ነው። በጥቅሉ ይህን ለማረጋገጥ አንድም መሬት ጾም አያድርም። ሁሉም የግብርና ስራዎች ፓኬጁን በተገበረ መንገድ መፈጸም አለብን በሚል ታሳቢ አድርገን እየሰራን ያለበት ሁኔታ ነው ያለ። እንደ ግብርና ጽሕፈት ቤትም አጠቃላይ
እንደ ወረዳ በከተማ አስተዳደሩ በገጠሩ ወረዳው ማለት ነው የምፈልገው። ለሁሉም የህብረተሰብ ክፍል የኢሊኖ ተጽዕኖ እንግዲህ ብዙ ነገር ነው የሚያመጣው። አንዱ ቅድም ያልኩት እርጥበቱ የማይዘራ የክሮፕ ሽፍቲንግ እንደዛ እንደተጠበቀ ሆኖ በተለይ እንዲህ ተከታታይ ዝናብ በማይኖርበት የሆነ ቀን ዘንቦ የሆነ ቀን እንትን በሚልበት ጊዜ ለተባይና በሽታ መከሰት ምቹ ሁኔታ ስለሚፈጠር ለግብርና ባለሙያው ማስተላለፍ የምፈልገው ሁሉም አርሶ አደር በነቂስ ሰብሌ ላይ በሽታና ተባይ ለመከሰት ምቹ የአየር ጸባይ አለ በሚል እሳቤ አርሶ አደሩ ማሳውን እንዲጎለበት የግብርና ባለሙያው ደግሞ የአርሶ አደሩን ማሳ እያየ ከመጠቃቱ በፊት ባህላዊ መከላከያ ዘዴዎችን እንዲተገብር ከበላይ መከላከል አቅም በላይ የሆኑትን ደግሞ ከገጠመ ደግሞ የኬሚካል ርጭቶችና የተቀናጀ የተባይና የበሽታ መከላከያ ስራ እንዲሰራ ወይ ድጋፍ እንዲሰጥ። ሁለተኛው ለአርሶ አደሩ ማስተላለፍ የምፈልገው ዛሬ ማዳበሪያ ገዝቶ ጉልበቱን አድክሞ ከዘራ በኋላ በፀሐይ አፍርቶ በዝናብ በቅሎ መገባለሁ ከሚለው እሳቤ ወጥቶ ለተባይና ለበሽታ ምቹ ሁኔታ ስላለ መሬቴን ጠዋትና ማታ ወይም ማሳዬን ጠዋትና ማታ ደህና አደርኩኝ ብሎ እየጎበኘ የተለየ ነገር በሰብሉ ላይ ካየ የተባይ ምልክት ሊሆን ይችላል፣ የበሽታ ምልክት ሊሆን ይችላል። በሚያይበት ጊዜ ካጠገቡ የሚገኙ የግብርና ባለሙያዎችን እያማከረ በባህላዊና በዘመናዊ የኬሚካል መከላከል ዘዴ እየተቆጣጠረ ያቀርነውን 2.34 ሚሊዮን ኩንታል እንድናሳካ ማሳውን እንዲጎበኝ ጥሪ ማስተላለፍ ፈልጋለሁ።